በሰላም በጤና ለእርዳ ወራህመቱላሂ ወበረካቱ የቻናሌ ቤተሰቡ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እስቲ ገባ 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 በሉበት ገባ 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 በሉት። እንግዲህ ዛሬ ፈቃድ ያስወስጃለሁ። ፈቃድ ተፈቅዶልኛል ተብለናል። እጥሲ ጉፋን ይዞኝ ነው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ዛሬ ያው ፈቃድ ስለተቀበልን እንግዲህ ነገ እንዘላለን ማለት ነው። እንዳይጎዳሽ አለቻት። ጎበስ አይ ያማረዋልሽ ሙ የጋንችራ ያማረዋልሽ። አይ ጎበዝቱ ሙ የጋንችራ ያማረዋልሽ። ወይ ወላሂ ነይ በጎኔ ብሏል። እውነትም እንደው ወላሂ መልክ ተማሳመር ንግግር ማሳመር የሚባል ተረት አለ አይደለ? ምክርሽ፣ ንግግርሽ ኢክራም ሚያ ብልሚያ ሁሉ ነገሮችሽ በትዕግስት በትህትና በእህትነት በቃ በሁሉ ኮንፊደንስ ነግርሻታል። ተገባት። እንደውም እልል ብዬ እደርሻለሁ አልሻት። ወላሂ ጎበስ ለሰው ልጅ መልክ ማሳመር ንግግር ማሳመር የኛ መልክ ማፊ ፋይዳ ነው እኮ አያችሁት? ዜሮ ይሆናል በአንድ ንግግር ማለት ነው። አያችሁት? ቦምብ ምት ቦምብ ይመጣል። ግን እኛ ትንባል ረቀተና አስተሳሰበ ደኢፎች ነን። በቃ አያችሁት? ቤታ ቤታ ቤት ወላሂ ላዚም ሰው ለሰው ምቀኛ ነን የምንባለው አይደል? ኪዳ እሷ ግን ይችላል ባነጋገር ጠብ አድርጋ ዘጋችባት። እንግዲህ ያው ከቻልሽ ተጃጃይበት ከቻልሽ መልሱን ሰጥታሻለች። ወስኝበት ነሲብሽን አንቺን ማለት ነው። እሱ ቢሞት በጣቱም አይነካሽ። ያው ነግሮሻል ቀደም አድርጎ ማለት ነው። ቀደም አድርጎ ስለነገረሽ ማይሙ እኔ አላውቅም። እንደራሴ እንደወሰነው ቦታም አይሰጥሽም። ቦታና ምልክት ያለው ደረጃ ላይ ቢያኖርሽ እንደዚህ ያለ ውርደት ከሰው ፊት ከሀገር ፊት ይቅርታ ብሎ አያስጠይቅሽም ነበር። አንቺ ግግም ብለሽ ሄደሽ የሰው ባል እቀማለሁ ማለት ይከብዳል። ይመችሽ አለችሽ እኮ ፈታ በይበት አለችሽ። ጎበዝ ናት ለንግግር ማሻአላህ ተባረከላህ። እንደሷ ያለ ኮንፊደንስ ታለሽ አነጋገር ቻይበት። ረጋ ብላ ረገብ ብላ ሞት ጮሃሙ ወይ ጦጦጦጦጦጦጦጦ ዋችሽ በሆሮቀጭጭ ብላ አይደለም አይሻ የኔ ነበር እንዲህ ነበር አላለችሽ። ረገብ ብላ መልካም እኔ ቁሜ ደርሻለሁ አለች። ገባሽ? ቁመሽ ሰው ተሚደርሽ ደግሞ በቁምሽ እሱም ቢሆን እንዳይጎዳሽ አለች። በቁምሽ ይሄንን ትትባይ ምን አይነት ቦታ ላይ ነው ያለሁት? ምን አይነት አጣብቂኝ ላይ ነው ያለሁት? ምን አይነት ንግግር እየሰጠች ነው? ረክዥ እኔ እንደ ማንኛውም እንደ ራሴ ፈቀቅ በይ እና ራስሽን ጠብቀሽ ራስሽን አስበሽበት ተናገሪ። ለእንግዲህሽ ማለት ነው። እሺ ፈቂ ለፈቂ ነው ይሄንን አሁን እኔ ምክር መሰጣት ማለት ነው። እሱም እንዳይጎዳሽ ራስሽን ጠብቂ አለችሽ።
ሴት ልጅ ነሽና ባለው ነገር ላይ እንዳይጎዳሽ አለች ሻይሻት። አይ ግን የውሸት ዳርዳሮ እስክታ ነው አሉ አለ። ሁላችሁም እስክታውን ትትመጡት በጣም ያምርባችኋል። ግን አንቺም ስለዚህ ለሁላችሁም መልካም ነገር እንመኝላችኋለን። ደስ ይላል ጨዋታችሁ፣ ሁላ ነገራችሁ በጣም ያምራል። ሰው ለሰው ጥላ ነው ይባላል። ገባሽ? ምክሩን ለራሱ እንደዚህ አድርጋ መስጠቷ በጣም ጀግና ሰው ናት። ተጀግናም ጀግና ይገባሻል? እኔ ናት። አንቺ ግን አልገባሽም። ዝም ብለሽ ያኔ የገድፈው ወሬ አረግሽው አይደለም። እና ለማንኛውም አለ ኸይራት ይሲር ኸይር እንላለን። ጥሩ ነው። ያሸነፈ ይውሰድሽ፣ ያሸነፈ ያግባሽ። አያገባንም። ግን መልክተ ማሳመር ንግግር ማሳመር ብሏል የሰው ልጅ። ለቀልዱም ለምሩም ለአለ ኸይራት ብሏል። እሺ ማማዬ፣ ብዙ ጨዋታዎች አሉ። በብዙ ጨዋታዎች መካከል ላይ ብቻ አላቅም። ሰብሪ ረጋቤ የተረጋጋ ቅቤ ይወጣዋል ብሏል። እና እንደዚህ ተሯሩጠሽ ያረግሽው ነገር ተመልሰው ታፉ ይባላል። ገባሽ? አሸቅ ተንጋለው ቢተፉ ተመልሶ ወዳፉ የሚባል ተረት አለ። ወዳፍሽ እየተፋሹ መሰለን ምራቁን አዙረሽ እና ስለዚህ እንግዲህ አንቺ ታውቂያለሽ። ረገጥ አድርገን ተነግርሽ አንቺና አንቺ ምርጫሽንና አክታሽን ወለ አላቅም፣ ጠቅላላ አድርጌ አላቅም። በቃ ሀረካትሽ በጣም ቲጣና ሰው የሚጎዳ ታይሆን ራስሽንም የሚጎዳ ስለሆነ አንድ ሰው ልጅ ቲመክርሽ ተቀበይ። አሀ ይሄ ነገር ለእኔ የሚከፋ ነገር ነው፣ ይሄ ያለችው ነገር ለካ ለእኔ የማይሆን ነገር ነው፣ ለካ አውቃን ይሄን ያለችኝ ለምን ከኔማ እልቅ እሷ ቀደም ብላ ታውቃ የለም እንዴ ብለሽ ራስሽን ሰብሰብ አድርጊ። እሺ ማማዬ፣ እኛ ማንኛውም ሶሻል ሚዲያ ላይ እንደ ማንኛውም ሰው ምክር ነው እንጂ የምንሰጥሽ ቹ ብለን አንልሽ። ቢሆንም ደግሞ ግን ያው ምክር ትሰጥሽ ሰው ተቀባይ። ገባሽ? ይሄና ይሄ ይበቃሻል አንቺ ማለት ነው። ዛሬ የተሰጠሽው ምክር በቃ ትክክል ሙሉ ትክክል ምክር ተሰጠሽ ማለት ነው። አንገትሽን ደፍተሽ ይቅርታ፣ አንገትሽን አቁመሽ ይቅርታ። ምን አገባት እሷ? አይሽ እሷ የራሷ የሆነ ምክንያት ያላት ሰው ናት። ገባሽ? እሷ ለምንድን ነው ያኔ በቃ ቢርቃትም ደስታዋ ነው፣ ባይርቃትም ማይህማሃ። ገባሽ? እሷ እኮ የመንግስት ሰራተኛ ናት። አንደኛ በደሞ አስተዳዳሪ ናት። ሁለተኛ የኢትዮጵያ ጡረተኛ አይደለችም። ሶስተኛ እሱ ቢሄድ አልፎ ወንድ ሞልተዋል። እሷ መርጣ አይደለም ይሄንን ሰውዬ እና እንድታገባኝ ብላ የጠየቀችው። ነገረችው እንደ ማንኛውም ህዝብ እንደዚህ ማድረግ ፈልጋለሁ አለችው። በቃ አይሾ ይሄ ነገር እኔን ትተሽ ወደ የት ትሄጃለሽ ብሎ መልስ ሲሰጣት አንተን እኔ መጠበቅ አልችልም አለችው። ገባሽ?
አንተን እኔ መጠበቅ አልችልም። ይሄ የራስህ አቋምህ ነው። እስከ ዛሬ ድረስ ጠብቄሃለሁ አለችው። ይሄን ታውቂያለሽ አይደለም? በአንደኛ ደረጃ። ስለዚህ አንድ የሰው ልጅ ቲነግሩት ያልሰማ ምን ትሉት ምን ይላል ይባላል። በቃ ሰው እየጠራው አንድ የሰው ልጅ እየሰማ ወይ ካላለ ያ ሰው ራሱ ላይ አላውቅም። በቃ አጠቃላውን አላውቅም። ለመናገርም ለሁሉም ነገር የሚያስጠላ ሁኔታ እየሰራች ስለሆነ ማንኛውም ጓደኛ ሆነ ማንኛውም ሰው ተይ ብሎ ነው እንጂ ምክር የሚያቀብልሽ ሆይ ሆይ አርጊው ብሎ የሚልሽ ሰው የለም። ለማንኛውም እና ይሄን ይመስላል። አንቺ ታውቂያለሽ፣ የምትገረፊበትን ነገር አንቺ ታውቂዋለሽ። እኛ ለሁላችሁም የሀገር ሰዎች ናችሁ። አንቺንም ታይ ብለን ምክር እንጂ እሷንም ደግሞ ይሄንን ነገር መከሪያት እንጂ ብለን የምንለግሳት ሀይ ሀይ ብንላችሁ በኋላ እርግጫው እንደከብድሽ ይሆንብሻል ማለት ነው። ገባሽ? እርግጫው ደግሞ ያው እንደሚከብድብሽም አውቃለሽ። ከሱም ሆነ ከማንኛውም ተጠንቃቂ ብላሻለች። አዎ እንዳየችሽ ሩጥ ስለምታበዥ ነው። ይሄ ኪል ታገኘሽው ሰው ጋራ ቢቀርብሽ ጥሩ ነው። አክተሽ ሁሉ ነገርሽ በጣም ይከብዳል። ገባሽ? በጣም የሚከብድ ነገሮች አሉት። ብዙ ራስሽ ላይ አድርገሽ እሰቢው እና አክቶ እንደዚህ ዝለሽ ተዛዝለሽ ይሄ ሁሉ ነገር ተሚሆንብሽ ተየኔ እህትዬ። ለማንኛውም እኔ በራሴ በአንድ በቴ የሀገሬ ሰው ነሽ። በቃ ምንም ይሁን ምንም አንቺም እኔ ምንም ላንቺም ወለለሷም ወለለሱም ማንኛችሁም ማደላበት ቦታና ጊዜ የለኝም። ለምንድነው ለሁላችሁም ቦታና ጊዜ የማይኖረን? እኛ አያገባንም። አንቺ ነሽ ህይወትሽን መርተሽ ህይወትሽን አጠቃለሽ ህይወትሽን ይሆነኛል ብለሽ የምትመሪው ሰው ማለት ነው። እና ግን ፈኪ ወለአደቡ እንዳትደበደቡ የሚባል ተረት አለ። ታይ ነው የምንልሽ። ይሄን ይመስላል። ለማንኛውም ዛሬ የመጣሁበት አጀንዳ ልጅቷ አነጋገሯ እንዳስከፋሻት ነው። ማንኛውም ሰው የሚረዳሽ ማለት ነው። የኔ እህትሽ ማንኛውም ሰው የሚረዳሽ እንዳስከፋሻት፣ በቃ ሁሉ ነገሩ እንዳስከፋሻት። ይቺን ልጅ በጣም ከሚባለው በላይ አስከፈተሻት። አልገባሽ? እኔ እንደራሴ በጣም ነው ያስከፋሻት። በጣም ወላሂ በጣም የሚከብድ ነው ንግግሩ፣ ሁሉ ነገሩ የሚከብድ ነገር ነው ያረግሽው። አንድ በቅሎ ለአንዲ ምን አነሰና ነው የተፈናጠጥከው? ቀስ ብለህ ወረዲ ብሏል። አንቺ በሰው ህይወትና በሰው ትዳር ላይ ሂደሽ ገባሽባቸው እንጂ እሱም ደግሞ ይሄን ያህል ትሆን ተሌላ ሴት ጋር አብሮ አልሰራም። አንቺም ደግሞ እሷም ደግሞ ከሌላ ወንድ ጋር ይሄን ያህል ትሆን ሄዳ አልሰራችም ነበረ። ስለዚህ አላህ ይስጥር አለይና ወአለይኪ። ታይ ነው የምንለው የኔ እህት ፈኪ ታይ። አሁንም ቅድምም ማለት ነው ታይ። እኔ በራሴ ታይ የመሰሪያቸው ነገር አለሞች ሁሉ በጣም ለሰው የሚሰቀጥጡ የማይሆኑ ነገሮች እስከሆኑ ድረስ ታይ ነው የምለው። አላህ ይስጥር አለይና ወአለይኪ። ለማንኛውም አፍ በሉኝ የቻናሌ ቤተሰቦች፣ አፍ ብለናል። አላህ ብላችሁ አፍ በሉኝ። አፍ ብያለሁ እኔ እና በጣም እኔ አላውቅም። ብዙ ጉዲ ውጦች አሉት፣ ብዙ እርግጫቸው የሚከብድ ነገሮች አሉት እና አላህ ይስጥር አለይና ወአለይኪ። ለማንኛውም አንቺም ሁለታችሁም ለአላህ ብላችሁ አፍ በሉኝ። እኔ ለአንድ አላህ ብዬ አፍ ብያችኋለሁ ወገኖችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ ብላችሁ አፍ በሉኝ እህቶቼ፣ ወንድሞቼ ሁላችሁም
ለአላህ ብላችሁ አፍ በሉኝ። እንዲሁም ክርስቲያን ወገኖቼ ደግሞ ለፈጣሪ ብላችሁ ይቅር በሉኝ። እኔ ክፉና ደግ ለመነጋገርም ከሰው ጋርም አልፈልግም፣ ጠብም አልፈልግም፣ እንከ ስላንቴም ስለማልፈልግ ወላ አደቡ እንዳትደበደቡ ብሏል። ግን ፈኪን ሁላችሁም ባላችሁ ቻንስ ላይ ብትመክሯት ጥሩ ነው። ምከሯት። ምክር የመከረው ሰው መከራ ይመክረዋል ብሏል። እና ያው ብዙ ነገሮች አሉ የኔ እህትዬ። ለማንኛውም መከራት የሚመክርሽ ወላ አደቡ እንዳትደበደቡ። ይሄን ይመስላል እንግዲህ። ይሄ ነው ዛሬ ያለን አንድና አንድ አጀንዳ። ላይክ ሼር ሰብስክራይብ እያደረጋችሁ ወገኖች ታብ ላይክ ሼር ሰብስክራይብ አድርጉን። አብሽሩልኝ፣ አፍ በሉኝ፣ አፍ ብያለሁ። ይሄን ይመስላል እንግዲህ ዛሬ የመጣሁበት። ሁላችሁም ለአንድ አላህ ትጥሉ አፍ በሉኝ፣ አፍ ብያለሁኝ። በእኔ ላይ ያው የቪዲዮ ነገር ያልቅ ስለማይታወቅ ሀቁን ተናግሬ መሽበት ልደር። ለአላህ ብላችሁ አፍ በሉኝ፣ አፍ ብያለሁኝ። ያው ላይክ አድርጋችሁ በእኔ ላይ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁኝ። እና ይሄን ይመስላል። ላይክ ሼር አድርጉት ሁላችሁም። ይሄ ነው ያለኝ ዛሬ በእኔ ላይ። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁኝ። አብሽሩልኝ። ላይክ አርጉትማ ወገን። ላይክ ሼር ሰብስክራይብ አርጉት። 100 ሺህ በከቱት ምን ችግር አለው? ችግር ይኖረዋል አይኖረውም? ላይክ ሼር አርጉት። በእኔ ላይ ያው እንግዲህ እንደተባለው እንደተለመደው ለአላህ ብላችሁ አፍ ብላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁኝ። አብሽሩልኝ፣ ጠንክሩ። ይሄ ነው ያለኝ ዛሬ። ሰላም በጤና ለእርዳ